ተሉ ድረስልኝ ነው ያለው ነበረው። እያጠፉኝ ነው፣ ተሰባስቦ የመጡ ነው፣ የተከተሉኝ ነው፣ ተሉ መድረስ አለብህ ብሎ ነው ስልክ የተደወለለት ነበረው። አቤልን የሚሄደው ቦታ ትቶ ቀጥታ አቤልን የሚሄደው ስራ ትቶ ቀጥታ የተደወለበት ቦታ ነው ቀጥ ብሎ የሄደው ነበረው። ወደዛ ሲሄድ ጊዜ ደግሞ ሰውየው ቤቱ ላይ ወጥቆ ነው የተገኘው። ማለት ደብድበውት ራሱ እንዲስት አድርገው በጣም በኃይለኛ ደብድበውት ነው ጥለውት የወጡት። ምክንያቱም እነሱ መረጃ ነው የሚፈልጉት። መረጃው ምንድን ነው የምትሉኝ? የአቤል እናት በዛ ድርጅት ውስጥ ምንም አይነት ስራ እንዳልሰራች፣ ወንጀል ነገር እንዳልሰራ፣ ሰው ላይ ጉንፋን ይዞኝ ነው ምንም አይነት ወንጀል እንዳልሰራች እና ከወንጀሉ በሙሉ ድርጅቱ ላይ ከተሰራ ከሚሰሩ ወንጀሎች በሙሉ ነፃ እንደሆነችና እሷ ልትፈርምበት የተዘጋጁ ወረቀቶችን በሙሉ እሱ ቀይሮ እሷ እንዳትፈርም ትክክለኛ መንገዱ እንድትፈርም ያደረገ ሙሉ ዶክሜንት እጁ ላይ እንደነበረ ከሚስቱ ውጪ ማንም ሰው የሚያውቅ ሰው አልነበረም። ስለዚህ ሚስቱ ብራባ ብለዋት ይሆን በምን ሁኔታ ይሆን ምንም የታወቀ ነገር የለም። አሳልፋ ግን የመኮንን ሰዎች ነው የሰጠችው። እነሱ ከቢሮ ሲወጣ ስልክ ተደውሎ አሁን ከቢሮ የወጣ ነው ተከተሉት፣ ያዙትና እንዲሞት እንዳታረጉ ግን እያንዳንዱ ዶክሜንቶችና ፋይሎቹ ተቀበሉት። ያ ፋይሎች ከእናንተ ድርጅት ከወጣ ድርጅታቸው እንደሚዘጋና ወጥመድ ውስጥ እንደምትገቡ እወቁ። ስለዚህ ተከታተሉት፣ ጓደኛው ቤት ነው የሚሄድ ነው ብላ ነው መረጃ የሰጠችው ነበረው። እነዛ በሙሉ ስታወራ ጊዜ እሱ እያንዳንዱ የሰማት ነበር። እነዛ ሰዎችም ተከትለውት ጓደኛው ቤት ድረስ ሂደው ነው በጣም ደብድቦ የጣሉት። አቤል ባይደርስለት እርግጠኛ ነኝ ሰውየው ሊሞት ነበረ። አቤል ደግሞ ደርሶለት ውሃ ሰጥቶት ካለበት አንስቶ ትንሽ ጊዜ መድኃኒት ሰጥተውት ምናምን ሲረጋጋ ነው ይሄ ሚስጥር በሙሉ ሊናገር የቻለው። ሰዎቹ እኔ አላቃቸውም፣ በጣም ነው የሚከታተሉኝ የነበረው። ይሄ በሙሉ በዚህ ዶክሜንት በሙሉ እንድትፈርም የምታደርጋት የእናትህ አጋዥ የሆነች ወይስ ለእናትህ ከጎን የምትሰራዋ የእናትህ ጸሐፊ የሆነች ልጅቷ ናት። እሷ ደግሞ ከመኮንን ጋር በጣም ቅርቤታ ያላት የድርጅቱ ሁሉ ነገራቶች መሆኑ የምታስተካክል ናት። እናትህን ደግሞ ይህ ነገር የሚገባት እናት አይደለችም። ምክንያቱም እናትህን በጣም ጥሩ እናት ናት። ከሌለው የምታለቅስ፣ ከራቦ የሚርባት፣ ከበረደው የሚበርዳት እናት ናት። እኔ ከጎዳና አንስታ ነው ሰው ያደረገችኝ። ከጎዳና አንስታ ስራ እንዲጀምር አደረገችኝ። ይሄ ድርጅት ውስጥ እንድገባ አደረገችኝ። ትዳር ውስጥ እንድገባ አደረገችኝ። ምንም ሳትፈራኝ ከጎዳና ነው ያነሳሁት። ቆሻሻ ነው ሳትላቅፋኝ አሳጥባኝ ልብስ ያጥባ ምግብ አብልታ ለዚህ ያደረሰችኝ እናትህ እኔ ዋጋ በከፍላትም በሞትላትም ምንም አይመስለኝም። ምክንያቱም እሷን ለእኔ ዋጋ ከፍላልኛለች። ይሄ ድርጅት ያስገባችኝ ድርጅቱ ጥሩ ነገር የሚሰራ መስሏት ነው እንጂ መጥፎ ነገር እንደሆነ ብታቅ ኖሮ ምንም ነገር እሷ እዚህ ድርጅት ውስጥ እንደማታስገባኝ ያውቃለሁ። ስለዚህ አሁን እሷ ለእሷ ነብስ ለመታደረግ ለሞከርኩኝ ነው እንደዛ ያደርጉኝ። ስለዚህ እኔ ይሄ ፋይል ለአንተ ልሰጥህ ስለፈለግኩኝ ነው። አንተ ለእሷ ልጅ እንደሆንክና በአንተ ላይ ብዙ አይነት መከራዎች እንደደረሱ ሰምቻለሁ። እነሱ ሳይደርሱብኝ ነው ተሎ ብለህ እንድትመጣ የደወልኩልህ ነበረው፣ ግን አንተ ስልክ አላነሳህልኝም። ስለዚህ ፋይሉ ግማሹ ይዘውት ወጥቶ ነው ያለው። ይሄ በሙሉ የተተባበረችው ሚስቴ ናት። ምክንያቱም ከሚስቴ ውጪ ይሄ ዶክሜንት እጄ ውስጥ እንዳለ ፋይል ሙሉ የድርጅቱ ፋይል እናትህ ነጻ የሚያወጣ ፋይል እጄ ውስጥ እንዳለ ማንም ያውቅ ሰው አልነበረም። ሚስትህ ናት ይሄ በሙሉ ያደረገችኝ። እናትህ ታነባቸው የተባሉትን ከላይ ይደረጉና በሱ ላይ ፈርሚ ትባላለች። ሌላው ደግሞ እንዳታነበው ተደርጎ ተጽፎ ነው የምትፈርመው ነበረው። ያ ሁሉ እሷ የፈረመችበት በሙሉ በደንብ ኮፒ ይደረግና ይሰራጭና ወደ ከሀገር ውጭ ይወጣል። መጀመሪያ ኬንያ ነው የሚሄደው፣ ከኬንያ ደግሞ ውጭ ሀገር ነው የሚሄደው። ስለዚህ ልጆቹ ደግሞ በ14 ከገቡ በ18 ገብተዋል ተብሎ የሽያጭ የውጭ ሀገር ነው የሚቀርቡት። ብዙ ልጆችን እናትህ በፈረመችው ፊርማ ለሽያጭ ወደ ከሀገር ውጭ እንደተሸጡ ነው የታወቀው። ድርጅቱ ብቻ ወንጀል ሳይሆን ሰውም ይሸጣል። ሰውን ከሀገር ወደ ሀገር ይሸጣል።
እናት የምትፈርማቸው ነገራቶች በሙሉ ከኬንያ ወደ እንግሊዝ ሀገር ይሄዳሉ። ከዛ በኋላ ልጆቹ ከሀገር እንዲወጡ ነው የሚደረገው። እሷ ሳትፈርም ማንኛውም ልጆች ከሀገር አይወጡም። ስለዚህ በዚህ ነገር ደግሞ እናትህ ተጠያቂ እንደምትሆን ስላወኩኝ ነው ሙሉ በሙሉ መረጃና ማስረጃ ፋይል ሙሉ በሙሉ የያዝኩት ነበረው። ግን ሚስቴ የገዛ ሚስቴ ባለቤቴ ያልኳትን አስበልታኛለች። እኔ ሚስቴ ብታስበላኝም ሚስቴም ያልሆን ነገር ብታደርገኝም እኔ መቼም ወደ ኋላ አልሸሽም። ምክንያቱም እናቴም ናት፣ ሚስቴ ናት፣ ሁሉ ነገሬ ናት። በዓለም በዚህ ዱንያ ላይ እንደ እናትህ አይነት የሚተካልኝ ሰው ማንም ሰው የለም። ችግሬ የቀረፈችልኝ ብዙ ነገር ያደረገችልኝ እናት ናት። ትላንት ጥሩ ውለታ ውላናለች። ትዳር ሲይዝ እናት ሆናናለች። ትዳር ሲይዝ እንደ እናት ነው የከደመችን፣ እንደ እናት ነው ያበላችን። ግን ዛሬ ያ ሁሉ ሚስቴ ክዳ እናትህን አሳልፋ ሰጥታለች። ምክንያቱም ድክሜቱ ለእናትህ እንደሚጠቅማት ነግሬያት ነበር። እኔ ብቻ ሳይሆን እናትህንም እኔንም አሳልፈ ነው ለእነዚህ ሰዎችን የሸጠችን ብሎ ነው በጣም ያለቀሰው ነው የተናገረው። በተቻለ አቅም እናትህን ከዚህ መረጃ እና ከዚህ ምንድነው ድርጅት እንድትወጣና ቶሎ ብላ እጇ እንድታነሳ ማድረግ አለብህ። ምክንያቱም እናትህ ምንም ባላወቀችበት ነገር ነው እዚህ ጋር አስገብተዋት ሳታቅ ሳታነብ እንድትፈር የሚያደርጓት የነበረው። ዋና ኃላፊ ማለት ኃላፊትና የተሰጠው ሰውዬውና የእሷ ሁሉ ነገር የምታቀርብላት ጸሐፊዋ ናት ይሄ ነገር ያደረገችላት። ይሄ ነገር ስለማቅ ነው አዳር በሙሉ ሳነብ ማድረው። እኔም የገባኝ ድርጅቱ ወንጀል እንደሚሰራ የገባኝ ከቆየሁኝ በኋላ ነው፣ ብዙ አመት ከቆየሁኝ በኋላ። ምክንያቱም ያ ድርጅት ነው ያሳደገኝ። እዛው አደኩኝ፣ እዛው ተማርኩኝ፣ ብዙ ነገራቶችን እዛ አደረኩኝ። ትዳሬም ያስኩኝ እዛው ነኝ። ስለዚህ ከልጅነት ጀምሬ እስካሁን ድርጅቱ ምን እንደሚያደርግ በደንብ ጠንቅቆ ስለሚያውቁ መጀመሪያ እኔን አስወግደው ነው እነሱ ስራቸው የሚሰሩት። ለምን እኔ ከዛ ድርጅት ወጣሁኝ ማለት ሙሉ በሙሉ ሚስጥራቸው ዓለም ተበከነ ማለት ነው። ለምን ከሀ እስከ ፐ ስለ ድርጅቱ በደንብ ጠንቅቄ ስለማቅ፣ በእናትህ ላይ የሚሰራው ሴራ በደንብ ጠንቅቄ ስለማቅ እሷ ከዛ ድርጅት ውስጥ እሷ እንዳስገባችኝ በደንብ ስለሚያውቁ እነሱ እኔን ለማጥፋት ነው የሚሞክሩት። በዚህ ነገር ደግሞ ሚስቴም ተባብራለች። ሚስጥሬ ያውጡታለች። ሚስጥሬ ለአደባባይ በትናለች። እኔ ካሁን በኋላ ሚስቴ ሳትሆን እኔ ጠላቴ ናት ብሎ ነው ያለቀሰው ነው የተናገረው። ደግሞ በጣም ነው የደበደቡት። በጣም ስለደበደቡት ወፍራም ስለሆነ ተጎዳ መሰለኝ። በጣም ነው ያሳዘነኝ። በዚህ አጋጣሚ ደግሞ አንድ አስደሳች ነገርም ተሰምተዋል። ያ አስደሳችው ነገር ደግሞ መኮንን ድርጅቱ ላይ ከውጭ ሀገር ብዙ 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 የሆኑ ፈረንጆችን መጥተው 3 ወር በሙሉ ይሄ 2 ወር አለ እረፍት ማታና ቀን በጣም ስብሰባ ያደረግን ነው አለ። በጣም ፋይሎቹ እያንዳንዱ የተገለበጡ ኮፒ የተደረጉ ወደ ከሀገር ውጭ እንዲወጡ ነው የተደረጉት። በአሁኑ ሰዓት እዛ ድርጅት ውስጥ ያሉ ያልተያዙ ሰዎች እንዳለ ስብሰባ ናቸው አለ። ምንም አይነት እረፍት የሚባል ነገር አይታወቅም። መውጣት መግባት የሚባል ነገር የለም። ቀንና ማታ ስብሰባ ነው። በጣም ከውጭ ሀገር በብዛት ነው የገቡት አለ። ምን እንደሚያወሩ ያኔ ሚስጥር የሆነ ነገር ከኛ ሽሸት ብሎ ነው የሚያወሩት። ሌላው ደግሞ በአጠገባችን ነው የምናወራው። እንዳለ የሀገር ውስጥም ከኬንያ የሚመጡ ከውጭ ሀገር የሚወጡት በጣም ቢዚ ሆኗል በዚህ 2 ወር። ምክንያቱም ድርጅቱ እንዳለ ብትትኑ ወጥተዋል። አሉ የተባሉ ሰራተኞች እንዳለ ተይዘዋል። ታምራት ደግሞ ዋና ድርጅቱ የሚመራው ነበረ፣ እሱም ተይዘዋል። አበበ ደግሞ ከድርጅቱ ወጥቶ ተደብቆ ነው ያለው። ያ ስለሆነ በአሁኑ ሰዓት ድርጅቱ ብጥብጥ ስላለ ከውጭ ሀገር ያሉ ፈረንጆችን ይሄ ድርጅቱ የሚመሩ ፈረንጆችን እያንዳንዱ መጥተው እዛ ውይይት ያደረጉ ነው። ስለዚህ እነሱ አሁን ከአቅማቸው በላይ ስለሆነ መኮንን በቅርብ አገር ይገባል የሚባል አስደሳች ዜና ተሰማ እላቸዋለሁ። የአቤል አጎት ሀገር ገባ ማለት ነገሩ በሙሉ ተፈጸመ ማለት ነው። የአቤል አጎት ሀገር ገባ ማለት አቤል ሙሉ በሙሉ ፋይሉ ተዘጋ ማለት ነው። ምክንያቱም ይሄ በሙሉ ያደረገው የአቤል አጎት ስለሆነ፣ ሰውን እንዲያልቅ ያደረገው የአቤል አጎት ስለሆነ፣ ድርጅቱ ላይ የአቤል ያጎቱ ሚስት ጥሩ ስራ እንዲሰራበት፣ ጎዳና ላይ የወደቁ ህጻናቶች እንዲያድጉበት፣ የተቸገሩ እናቶች የተቸገሩ ሴቶችን ለበጎ ድርጅት የተከፈተውን እሱ በሌላ ነገር ነው የቀየረው ነበረው። ሴትን የመሸጥ
ወንዶችን ለመሸጥ ህጻናቶች ያልሆነ ሃይማኖት እንዲከተሉ ያደረገው እሱ ስለሆነ፣ ስለዚህ አሁን ድርጅቱ እንዳለ ድምጥማጡ ስለጠፋ ስለጠፋ ምንም ሀለከት እንደሌለው ስለሆነ እንዳለ ብትትን ስላለ ነው መኮንን ከውጭ ሀገር በድብቅ መጥቶ ድርጅቱ አስተካክሎ እንዲሄድ ተስማምተው ወስነው በስብሰባ ላይ ወስነው ተነሱ ነው ያለው። ይሄ እሱ ያው ከልጅነቱ ጀምሮ እዛ ድርጅት ውስጥ ስለሚሰራ ነው ያልደበቁት ያወቀው። ስለዚህ አሁን አንድ ሚስጥር ተሰማ ማለት ነው። እሱ ከሀገር ሲገባ እያንዳንዱ ነገር ተሰምቶ እጅ ከፍንጅ ይያዛል። እሱ ወጥመድ ውስጥ ይገባል ማለት ነው። ይሄ አንድ አስደሳች ዜና ነው። በጣም ደስ የሚል ነገር ነው። መኮንን ተያዘ ማለት እኮ በጣም ደስ የሚል ነገር ነው። እንዴት የእህቱስ በአይኑ ያያታል ይሆናል። ድርጅቱ ላይ ወንጀል እንደሚሰራ ያወቀ እህቱ የዛ ድርጅት ኃላፊ አድርጓት፣ በስሟ አድርጓት እንድትፈርም የምታውቀው ነው የማታውቀው ወረቀት እንድትፈርም አድርጓት። ልጅዋ ደግሞ ባላደረገው ነገር እንዲታሰር እንዲሰቃይ ያደረገው እሷ ደግሞ በማታውቀው ድርጅት ራስሽ ነው ባንቺ ስም ነው ስለምወድሽ ነው ስለማከብርሽ ነው ብለዋት ይህን ያህል ወንጀል የሚሰራበት ድርጅት ውስጥ አስገብቶ በወንጀል እንድትጠየቅ ያደረጋት ምን ብሎ ነው መቶ አይኗ የሚያያት ይሆናል? ለነገሩ እሱ እኮ ማንም ሳያውቅ ነው መቶ በድብቅ ገብቶ በድብቅ ገብቶ ከሀገር እንዲወጣ ነው የተደረገው ነበረው። ግን ይሄ ሰውየው በአጋጣሚ አንዳንዴ ለእውነት የምትቆሙ ከሆነ ሁሉ ነገር ባሰባችሁት መንገድ ሳይሆን ባላሰባችሁ መንገድ ነው አላህ የሚያስተካክልላችሁ። ገብቷችኋል? አቤልን ሁሉ ነገር ለእውነት ስለቆመ ነገራቶቹ በሙሉ ለእውነት ስለሚያካሄዳቸው እያንዳንዱ ነገር መስመር የያዙለት ነው የሚመጡት። አያችሁ፣ ሁላቸውም እስር ቤት ሲወረወሩ ሁላቸውም የእጃቸው ሲያገኙ በመጨረሻ መኮንን ቀርቶ ነበር። መኮንንና አበበም ደግሞ አሁን ያለበት ስለታወቀ ሹፌሩም ስለተያዘ ከታምራትም ጋር እያንዳንዱ ነገር ለማውራት ስለተቻለ እሱም እያዛል የሚል ሙሉ በሙሉ እርግጠኛ ነኝ። ስለዚህ አሁን የቀረው መኮንን ነበር። እሱም በድብቅ ሀገር ይገባል ስለተባለ ይጠበቃል፣ ይያዛል፣ እስር ቤት ይወረወራታል ማለት ነው። ከዛ ሁላቸውም ያርፋሉ፣ ድል ሰበሩ ማለት ነው። አቤልም እንቅልፉ የሚተኛው እዛ ቀን ነው። ምክንያቱም መኮንን ካልተያዘ ድርጅቱ ገና በአዲስ ሊያቋቁሙት ነው። በአዲስ ሌላ ቦታ ሊከፍቱ ይችላሉ። አዲስ ድርጅት ተከፈተ ማለት በአዲስ ገና ወጣቶችን አገር ያሉ ወጣቶችን በሙሉ እንዲበላሹ ያልሆነ ሃይማኖት እንዲከተሉ ነው የሚደረገው አደል እንዴ ውድ ቤተሰቦቼ? ስለዚህ መኮንን ተያዘ ማለት አገራችንን ሰላም ወረደ፣ እነ ሉልን ሰላም አገኙ፣ ሙሉ የተጨነቀ ማህበረሰብ በሙሉ ሰላም ወረደ። አገራችንም ደግሞ ወጣትም ሆነ ሴቶችም አላግባብ አለ ፍላጎታቸው የሚደፈሩ ሴቶችም አረፉ ማለት ነው አይደል? ትልቅ ትርፍ። ግን እሱ በድብቅ ነው የሚያደርገው ነበረው። ግን ድብቁ እውነት ወጣ። ምን ጊዜ ለእውነት ምሰሩ ከሆነ ሁሌ አሸናፊ ነው የምትሆኑ። ስለዚህ አቤል በቅርቡ አሸናፊ ይሆናል። እጁ አጣጥፎ እረፍት ያገኛል። ያው ሌላ ስራ ቢኖረውም ግን ይሄ በጣም አንገቱን የሰበረና ልቡን የተሰበረበት ያለቀሰበት፣ እናቱን የወቀሰበት፣ ጓደኞቹ የወቀሰበት፣ ከጓደኞቹ የተጣላበት ኬዝ ስለሆነ የእረፍት ቀኑ ቅርብ ይሆናል እላቸዋለሁ። ውድ ቤተሰቦቼ እሱ ብቻ አይደለም፣ ብዙ ሰው ተጨናንቋል፣ ብዙ ሰው አስበዋል። በዚህ ጉዳይ ላይ ያልተጨናነቀ ሰው የለም። እንዳያችሁ ከእናቱ ጋር ተጣልተዋል። እረ ስንት ጉድ አልታየም። በዚህ ጉዳይ ላይ ስንት ሰው ያልተጎዳ ሰው አለ። ብዙ ሰው ተጎድተዋል፣ ሰው ሞተዋል። እንዳያችሁ ባለፈው ወንድሙ ወጥመድ ውስጥ ሊያስገቡት ሞክረው ነበር። እረ ብዙ ነገር ነው ያለው። ሉልና አቤል ተጣልተዋል። ስለዚህ ጋሽ መኮንን ወይስ አቶ መኮንን በቅርብ ሀገር ሊገቡ ነው። ከዛ ወጥመድ ውስጥ ሊገቡ ነው። ከዛ ድርጅቱ ተዘጋ ማለት ነው። ትዕግስትም ደግሞ የተጎዳችበት ህይወቷን ያጣችበት ወንድሟን ያጣችበት ድርጅት ወይ በስሟም ሊዞር ይችላል። ሙሉ በሙሉ በስሟ ዙሮ ከታናሽ ወንድሟ ጋር ጥሩ ነገር እንደምትሰራበት አልጠራጠርም። ምክንያቱም እሷን ጥሩ ለበጎ ብላ ነው ጥሩ ነገር ለመስራት ለህፃናት፣ ለእናቶች፣ የተጎዱ ሰዎች ብላ ነው የከፈተችው ድርጅት ነበር። ያ ነገር እንደሚመለስ እርግጠኛ ነኝ እና አቤልም ሉሉም ከጎኗ ሆነው እላቸዋለሁ ውድ ቤተሰቦቼ። ስለዚህ ለቤቴ አዲስ ከሆናችሁ በድጋሚ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እወዳችኋለሁ ሁላችሁም። ዛሬ ቪዲዮ አብዝቻለሁ፣ አፉ በሉኝ። ቪዲዮን እስከ መጨረሻ እዩት፣ ላይክ አድርጉት።
መልካም ጊዜ፣ መልካም ቀን። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ነው ወዳችኋለሁ። ባይ ባይ።